ስትኮሳተሪ ደግሞ ታምራለሽ። ወደ ጉዳይ ልገባ እኮ ነው። ወፍረሻል ደግሞ የምሬን ነው። እውነት አልወፈረችም። ቤተሰብ በመጀመሪያ ደረጃ ያው ወደ ውጭ ሄዳለሁ ምናምን ነገር የምትይው ነገር እንድታቆሚው እፈልጋለሁኝ። እሺ አሁን ምንድነው የምትፈልገው ከኔ? እኔ አክሰፕት እንዳደረግ የምትፈልገው ነገር በቃ ወደ ውጭ ሀገር ሄዳለሁ የምትይው ነገር ታይና ልጃችንን እኔም እየመጣሁ እየጠየቅኩት እዚሁ እናሳድግ ነው ያልኩት። ይሄ ደግሞ የኔ ሐሳብ መሄዱን አልተውም። ይዤ ነው የምሄደው። ስራዬንም እዛ ነው የምሰራው። ኤቭሪቲንግ ላይፍ ሁሉ እዛ ነው የሚቀጥለው። እኔ እያልኩሽ ያለሁት በቃ እዚሁ ሀገር ሁኚ። መኖር ከፈለግሽ እኔ የምኖርበት የነበረውን ቤት እለቅልሻለሁኝ፣ ትቼ እወጣለሁኝ። እዛ ቤት ውስጥ መኖር ትችያለሽ። ቁልፍ ሰጥሻለሁኝ። የቤቱን ቁልፍ ይዤልሽ ነው የመጣሁት። ከዛ ወደ ቤትሽ ግቢ። ከዛ ማግዝሽን ነገር አግዝሻለሁ። አብረን እየተነጋገርን ልጃችንን በሰላማዊ መንገድ ማሳደግ እንችላለን። ሩታ ሰላም ውድ የኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ቤተሰቦቼ ዛሬም እንግዲህ ተመልሼ መጥቼላችኋለሁኝ። በያላችሁበት ሁላችሁም ሰላማችሁ ይብዛላሉ ቤተሰቦቼ። ዛሬ እንግዲህ ተመልሼ ስመጣ ቤተሰብ ሩታን ላገኛት ነው። ሩታን ማገኝበት ምክንያት ደግሞ ምንድነው? ያው አንዳንድ ጊዜ ምን አለ መሰላችሁ ቤተሰቦቼ፣ ሁለታችን ቁጭ ብለን ያወራንበት ነገር እና በሰው በኩል የደረሰን ነገር አንድ አይደለምና ሩታ ወደ ውጭ ሀገር ለመሄድ ፕሮሰስ እንትን እንደጀመረች ልትጀምርም እንደሆነ ምናምን ነገር ያው ከሰው አፍ ሰምቻለሁኝ። ግን ደግሞ እራሷን አውርቻት አንዳንድ ጊዜ ተስማምተን ያደረገው ነገር ይሻላል፣ ምንም ቢሆን በመሀላችን ልጅ አለና ያንን ነገር በማሰብ ወደ ውጭም ልትሄድ ከነበረ ያለውን ነገር ለማስቆም ከዛም ባለፈ ደግሞ ቤተሰቦቼ እዛው አዲስ አበባ ያለውን ቤት እንግዲህ ሙሉ እቃው ያሉትን ነገሮች በሙሉ ለሷና ለልጇ መተው እችላለሁ። እኔ ወንድ ልጅ ነኝ። የትም ቦታ ሄጄ ወይንም የትም ወጥቼ ገብቼ መኖር እችላለሁኝና እሷ ግን ከልጅ ጋር ምናልባት ብዙ ነገሮች ላይመቻችላት ይችላልና ያለንበት ቤት ያው እኔና ሩታ እንኖርበት የነበረበት ቤት ሁሉ ነገሩ የተሟላ ነው። ምንም ነገር የጎደለው ነገር የለም። እኔም እየኖርኩበት ነው አሁንም ላይ እና እሷ ወደ ውጪ ምናምን የምትለውን ነገር ትታ እኔና እሷ ተስማምተን እዛው ቤት ውስጥ እኔ እወጣለሁኝ፣ እሷ መኖር እንደምትችል ልነግራት እፈልጋለሁኝ። የቤቱንም ቁልፍ ልሰጣትም ጭምር ነው ዛሬ የመጣሁት ማለት ነው ቤተሰቦቼና ወደ ውጪ ምናምን የምትለውን ነገር ትታ አብረን በጋራ ልጃችንን ማሳደግ እንችላለንና በመሀላችን ፍሬ አለ፣ እግዚአብሔር የሰጠን ፍሬ አለ። ያንን ልጅ በጋራ ሆነን እየተነጋገርን ማሳደጉ የተሻለ ነው ብዬ ስላሰብኩኝ ነው ቤተሰቦቼና ይህንን ነገር ላማክራት ነው ዛሬ እየጠራዋት። ደውዬላታለሁኝ እመጣለሁ ብላኛለች። ያው ፈቃደኛ አልሆነችም ነበረ ለመምጣት መጀመሪያ፣ ግን ደግሞ ፈልግሻለሁ ለአንዳንድ ነገሮች ብያት ነው እየመጣች ያለችው ማለት ነውና በቃ ችግር የለውም እኔ እንደሆንኩኝ ሆኜ መኖር እችላለሁ ቤተሰቦቼና ያው ወጣት ነኝ። የትምህርት ወጪ መግባት እችላለሁኝ። ቢደብረኝ ቢከፋኝ እናቴ ቤት መምጣት እችላለሁ። እሷ ግን ቢያንስ ልጅ አብሯት ኖሮ ከቤተሰብም ጋር ረጅም ጊዜ ማቆየታችንም መኖራችንም የፈለገ ነገር ቢሆን እናትና አባት የፈለገ ቢወዱን የፈለገ ቢያከብሩን ይከብዳል። የፈለገ ነገር ቢሆን ይከብዳል ብቻና ያንን ነገር በማሰብ እኔ የምንኖርበት የነበረውን ቤት ያው ሁለታችንም አብረን ያፈራናቸው ነገሮች ናቸው። እያንዳንዱ ነገሮች አዲስ ነገር የለም፣ ብቻ ያደረኩት ነገር የለም። ስለዚህ እኔ ልብሴን ይዤ መውጣት እችላለሁ ከዛ ቤት ማለት ነውና እኔ የትም ወጥቼ መገብቼ መኖር እችላለሁና ያ ስለሆነ ቤተሰቦቼ የቤቱን ቁልፍ ዛሬ እሰጣታለሁኝ እና እዛ ቤት መኖር ትችላለች። ከዛ ባለፈ የውጭ ሀገር ምናምን የምትላቸው ነገሮች ለእኔ እውነቱን ስነግራቸው አላስደሰተኝም። በቃ ችግር የለውም እኔና እሷ አብረን መኖር ማንችል ከሆነ ግን በሰላም ተለያይተን ግን መቀጠል እንችላለንና ልጃችንንም በሰላም ማሳደግ እንችላለን። ይሄ ደግሞ በእኛ ህይወት የተጀመረ ነገር ወይንም አዲስ ነገር አይደለም። ብዙ ሰው ህይወት ላይ አፕን ያደረገ ነገር ነው። ባይሆን ጥሩ ነበረ፣ ግን ደግሞ አንድ ጊዜ ሆኗል፣ አፕን አድርጓል። በጋራ ግን በመስማማት በአንድነት ሆነን በመነጋገር ልጃችንን ከኛ ፍቅርን ተምሮ ማድረግ ስላለበት እኔና እሷ እየተነጋገርን በሰላማዊ መንገድ ለማሳደግ ነው የኔ ፕላን ማለት ነውና ለዛም ነው ቤቱንም እለቅላታለሁ ያልኩት ማለት ነው። ከዛ ባለፈ እኔና ሩታ ይሄን ያህል እንትን የሚለን የሚያገናኘን ነገር የለም። ፈጣሪ ይመስገን
ከዚህ በፊት ሪል ስቴት ነበረን። እሱንም ከፍለን ጨርሰን አሁን በቅርቡ ወደ ራሳችን ወደ እጃችን ልናስገባው ነውና ቢኤምሲ ላይ አንድ ቤት አለን በሁለታችን ስም ማለት ነውና ችግር የለውም። ወደዛ መግባት ከፈለገች ያንን ክፍያ ጨርሽላት ወደዛ መግባት ትችላለች። አይ ካለች ደግሞ ሌላ ሪል ስቴት ለሩታ የሚሆን መግዛትም ሆነ እንትን ማለት እችላለሁኝና ይህንን ሀሳብ ላይ ነኝ። በዚህ ሳምንት ወያኛውን ሪል ስቴት እንትን ያልኩትን ቤት እሰጣታለሁኝ ወይንም ደግሞ አዲስ ቤት እገዛላታለሁ ብዬ አስቤያለሁኝና በምንም አይነት መንገድ ሩታ ተቸግራ ማየት አልፈልግም። ያው ሩታ ተቸግራ ሳይ ማለት ልጅም እንደተቸገረ ብዬ ስለምቆጥረው ማለት ነውና ሁሉ ነገር እሷ ሲሞላላት ልጅም ሁሉ ነገር ሞልቶለት ነው የሚያደርገውና ያንን በማሰብ ነው አሁን ያለንበት ቤት እኔና ሩታ እንኖርበት የነበረበት ቤት ያው ክራይ ቤት ነውና ከዛ ክራይ ቤት መኖር አልፈልግም ካለችም ወገዛ ነው ቤት መግባት ትችላለች ማለት ነውና ይበቃታል። እናቷን ቤት ረጅም ጊዜ ቆይታለች። ከዚህም በላይ እኔ እዚህ እንድትሆንም ፍላጎቱ የለኝም እውነቱን ስነግራችሁ ማለት ነው። ለምን ያው 2 ወር ከምናምን ሆናትና አሁን ወደ ቤት መመለስ ያለባት ይመስለኛል። ይህንንም ሀሳብ እናቀርብላታለን። ያው መታለች እሷም ከሷ ጋር ያሉትን ነገሮች ወደ እናንተ ይዤላችሁ ቀርባለሁ ማለት ነውና ሰላም እንዴት ነህ? ደህና ነሽ? ሰላም ነው? ደህና ነኝ ያለው ይቅርታ ምንድን ነበር የጠራኸኝ? ያው ለሰላም ነው የጠራሁሽ፣ ለነገር ምናምን አይደለም። ግን ተኮሳትረሻል በጣም። ለሰላም ነው? ሰላም ነው። ያው ለሰላም ስለጠራሁሽ በዚህ ልክ እንድትኮሳተሪ አልፈልግም። ስትኮሳተሪ ደግሞ ታምራለሽ። ወደ ጉዳይ ልገባ እኮ ነው። ወፍረሻል ደግሞ። አመሰግናለሁ። የምሬን ነው። እውነት አልወፈረችም? ቤተሰብ ፊትሽ ድንቡሽቡሽ ብሏል። ሰላም ያለው አየር እየተነፈስኩ ስለሆነ ነው። ከኔ መለየት ያወፍራል እንዴ? እንጃ እኔ አላውቅም መሰለኝ። በደንብ ተስማማኝ መሰለኝ ሰላምን ሳገኝ ነው እንዴ? ኦኬ እኔ እንዲስ ሰላምሽን እንድታገኝና እንድመችሽ ከዚህም በላይ ወፈረሽ እንዳይሽ ነው ፈልገው። ለማንኛውም ጂም ግቢ ደግሞ ከዚህ በላይ ደግሞ እንዳትወፍሪ ማለት ነው። ሸንቀጥቀጥ ማለት አይከፋም። ማን ተዝረክርቆ አየክ? እንደዛ አልወጣኝም። ነገሩን ብቻ ለምን ተበያለሽ? ሸንቀጥቀጥ ለማን ምን ያንሰኛል? ድሮም ሸንቀጣል። አይ ምንም አያንስሽም እኮ እየወፈርሽ ነውና ከዚህ በላይ እንዳይጨምር ላንቺ በማሰብ ነው። ችግር የለም ለኔ ተወስ። ለኔ ተወስ። ኦኬ ምን እየበላሽ ነው ግን እንደዚህ ወፈርሽ? አትነግሪኝም? ምግብ ብቻ ነው የሚያወፍረው ሰው? ሰላም ማግኘት እራሱ እኮ ሰው በጣም ያወፍራል። ነው እንዴ? ኦኬ እኔም ተስማምቶኛል። ለማንኛውም ተመችቶኛል። እንጠየቅኩ አላስታውቅም እንደተመቸኝ ምናምን እንጠየቅኩ። ያው ብዙ ሰዎች እያሉኝ ነው እና ለዛ ነው ተመችቶሃል፣ ወፈራል፣ አምሮብሃል እያሉኝ ነው። እንኳን ደስ አለ። ምን አልሽኝ? እንኳን ደስ አለ። እንኳን አብሮ ደስ አለን። አመሰግናለሁ እንዳማረብኝም ስለነገርሽኝ። ምን ነው? እሺ ለማንኛውም ያው ኮስተር ብለሽ ስለመጣሽ ትንሽ ዘና ላድርግሽ ብዬ ስላሰብኩ ነው። ግን ደግሞ እንደዚህ አትኮሳተሪ። ለማንኛውም ለምን መናገር የምፈልገውም ነገር በደንብ እንድናገር እንደዚህ ስትኮሳተሪኝ ይደብረኛል። እሺ ማውራት ትችላለህ። እያወራሁሽ ነው። ምን መሰለሽ ሩታ፣ በመጀመሪያ ደረጃ ያው ወደ ውጭ ሄዳለሁ ምናምን ነገር የምትይውን ነገር እንድታቆሚው እፈልጋለሁኝ። ይሄ ነገር ደግሞ እኔ ብቻ ሳልሆን ያልወደድኩት ብዙ ሰዎች አልወደዱትም፣ ቤተሰብሽ አልተቀበለውም።
እናት አባትሽ አልተቀበሉትም ነገሩን ማለት ነውና እናት አባትሽ ረግጠሽ ብትይዚ ኖ እየተባልሽ አንቺ ግን ይሆናል ብለሽ ከሄድሽ እዛም ሄደሽ ጥሩ ነገር አይገጥምሽም። ከዛም ባለፈ ደግሞ ልጃችንን እዚህ ሆነሽ ነው እኔም ማስፈልገዋለሁ አንቺም ታስፈልጊዋለሽ። ስለዚህ እኔና አንቺ ተለያይተን እንኳን ቢሆን ለልጃችን ግን እናስፈልጋለን። ስለዚህ እዛም ሄድሽን እኔ አልወደድኩትም እና ይህንን ሀሳብ እንድትሰርዚ እፈልጋለሁኝ። ከዛ ባለፈ ደግሞ እዚህ ያለሽን ቆይታሽን ይበቃሻል ብዬ አስባለሁ። ከፋሚሊሽ ጋር ያለው ነገር ወደ ቤትሽ መመለስ ትችያለሽ። ወደ ቤትሽ መመለስ ትችያለሽ ስልሽ እኔ እዛ ቤት ልኖር ሳይሆን አብረን እንኖርበት የነበረውን ቤት እኔ ላይ ማውጣት እችላለሁኝ። አንቺ ግን እዛ ከልጃችን ጋር መሆን ትችያለሽ እና ልጄንም በፈለኩ ሰዓት መጥቼ ማየት እንኳን ብፈልግ እዛ ቦታ እዛ ቤት ላይ መሆንሽ ነው የተሻለ ነው ብዬ የማስበው ማለት ነው። ይሄ ደግሞ የሚሆነው አሁን ያሰብሽውን ሀሳብ ስታስቀሪው ነው ወደ ውጭ ሄዳለሁ ያልሽውን ነገር ማለት ነው። ስለዚህ ሩታ ይሻላል ብዬ የማስበው ለልጃችንም ጤንነት ለልጃችንም ደህንነት ሁለታችንም ብንኖር ነው። ስለዚህ ይህንን ሀሳብ እንዴት ታየዋለሽ? ከዛ ባለፈ ደግሞ ክራይ ቤት ውስጥ እኔ አልቆይም ክራይ ቤት ውስጥ አልኖርም ደግሞ ብለሽ የምታስቢ ከሆነ ያው የገዛ ነው ቤት አለን እሱን በቅርቡ መጨረስ እችላለሁኝ። ወደዛም መግባት ትችያለሽ። ወይንም ደግሞ አዲስ ሌላ አፓርታማ ወይ ሪል ስቴት መግዛት እንችላለን። እዛ ላይ መኖር ትችያለሽ ማለት ነው። ስለዚህ ወደ ሌላ ሀገር ከምትሄጂ እዚህ የተሻለ ነገር አለ። እዚህ ሆነሽ መስራት፣ እዚህ ሆነሽ መለወጥ፣ እዚህ ሆነሽ ራስሽን ማለት ትችያለሽ፣ አብሊት ማለት ትችያለሽ እና ይህንን ሀሳብ እንዴት ታየዋለሽ? እንደ ሀሳብና እንደ እቅድ ነው ያመጣሁልሽ ማለት ነው። በመጀመሪያ ደረጃ ማለት ነው እኔ እናትና አባቴ ቤት ማንም ሰለቸሽኝ አላለኝም። ኖርማል ነው። እግዚአብሔር ይመስገን ደግሞ በሰላም ነው እየኖርኩኝ ያለሁት። ሲቀጥል ደግሞ ይሄ ሀሳብ አዲስ አይደለም። ከዚህ በፊት አውርተንበታል። የግድ ሚዲያ ላይ አልወጣ ነው አይ ነው ደግሞ የግድ ሚዲያ ላይ ወጥተን አውርተን መግባባት እንችላለን ካልከኝ ደግሞ አውርተንበት ነበረ። አይ ቲንክ ካስታወስክ ማለት ፕሮሰሱን ምናምን የፍቹን ፕሮሰስን ጨርስ በዚህ ጉዳይ ላይ ተነጋግረን ጨርሰን ነበረ እና አይ ነው ቤት እመለሳለሁ ብዬ አስቤ ነበር። አንተም እንደማትኖር ተነጋግረን ነበረ። እኔ ደግሞ ይህንን ሀሳብ አሁን ላይ ትቼዋለሁ። ምንም አይነት ነገር አልፈልግም አሁን ላይ። ምክንያቱም ፕሮሰሴ ወደ ውጭ የሚሄድበት ፕሮሰስ ኦልሬዲ ጥሩ ደረጃ ላይ ስለሆነ ያለው ሩታ አንደኛ ማንም ደስተኛ አልሆነም። እኔም ደስተኛ ሳልሆን አዝኜብሽ ነው የምትሄጂው፣ ቤተሰብሽም እንደዛው። ያ ከሚሆን ግን ደግሞ ሩታ እሺ አንዴ ክርክራችንን እንተውና ማለት ነው። እየተከራከርኩሽ አይደለም ሩታ እኮ ማለት አንተ የምትፈልገው ነገር በሙሉ እስክታወራ ድረስ አስጨርሻለሁ። እኔንም አስጨርሰኝ እና አይኑ ማንም አልተቀበለም፣ ማንም ደስ አላለውም ምናምን። እኔ ግን ካሁን በኋላ ሰው ደስ እንዲለው ማደርገው አንዳች ነገር የለም በህይወቴ ውስጥ። አንዳች እንትና ደስ አላለውም፣ እንትና ደስ ብሎታል። ስለዚህ እኔ ህይወቴ እዚህ ነው መቀጠል ያለበትና ሰላሜንም በዚህ አይነት መንገድ ነው ማጣት ያለብኝ ብዬ ማስቀጥለው ምንም አይነት ነገር አይኖርም ከዚህ በኋላ ማለት ነውና ሲቀጥል ደግሞ ያው እኔ እዚህ መሆኔ መቆየቴ ምናምንና ወይ ደግሞ ወደዛ መሄዴ ሌላ ሀገር መቀየሬ አንተን እንዲያስደስተ አልጠብቅም። እውነቱን ስነግርህ አንተን ፈቃድ አልጠብቅም። ምክንያቱም አሁን እኔ ለየቅል ነው የእናንተ ነገር። እኔ የራሴን ላይፍ ነው የምኖረው፣ አንተም የራስህን ላይፍ ነው። ደግሞ በመሀላችን ደግሞ ልጅ አለ ሩታ እኮ እኔ ከመሄድ ጋር እኮ አይገናኘውም ይሄ ነገር እኮ። ልጁን ሰተሽ ነው የምትሄጂው? እንደዛ መሆን አይችልም። ምክንያቱም ታውቃለህ ሁሉንም ነገር እኮ። ስለዚህ ልጅን ደግሞ ሰተሽ ማትሄጂ ከሆነ ቢያንስ ራሱን እስኪያቅ ድረስ እዚህ መሆን አለብሽ ሩታ። ልጃችን ራሱን እስኪያቅ ድረስ ማለት ነው። 3 አመትም ይሁን 4 አመትም ይሁን 5 አመትም ይሁን በቃ በደንብ ራሱን እስኪያቅ ድረስ እዚህ መሆን ደግሞ ግዴታ ነው። ልጃችን በራሱ የመወሰን አቅም የለውም። ህግ ነው የሚወስንለት ምናምን እና ህግ ደግሞ የሚወስነው ከኔ ጋር እንዲሆን ነው እስከ 5 አመት ድረስ ገባ። ስለዚህ ይሄንን ነገር ደግሞ እኔ ልጄ ራሱን እስከሚያቅ ድረስና ወይም ደግሞ ህግ እስከሚወስንልኝ ምናምን ብዬ
የራሴን ላይፍ ኦርደሩ ማዛባት አልፈልግም። አሁን ላይ ገባ ማለት ከዚህ በኋላ የምሰራቸው ነገሮች ቁጭ ብዬ ጊዜ ማቃጠል አልፈልግም። በደንብ ራሴ ላይ ፎከስ አድርጌ ብዙ ነገሮች ላይ መስራት ስለምፈልግ ነው እና እዚህ ቁጭ ብዬ ልጄ ራሱን እስከሚያውቅ ብዬ ብዙ ራሴን መጉዳት አይኖርብኝም። ምክንያቱም ብዙ ሰዎች ከኔ ህይወት ሊወጡ ፈቃደኛ አይደሉም። ኢቨን ብዙ ነገሮችን አስቤ ነበረ ከዚህ በፊት በተነጋገርነው ነገር ማለት ያው ህግ ፊት ብዙ ነገሮችን ተነጋግረን አንተ እንደምትወጣና እኔ እዛ ቤት ውስጥ እንደምኖር ማንም እንደማይረብሸኝ ምናምን ብዙ ነገሮችን ተነጋግረን ነበረ። ግን እንዳየሁት ከሆነ አይደለም እዛ ቤት ሄጄ እዚህ ሞኝ ሰላሜን አላገኘሁም። እሱን ችግር የለውም። እኔ እንደማረብሽሽ ቃል ገባልሻለሁ። እኔ ልጄን ነው መጥቼ ማየው። አንቺን መረብሽበት ምንም አይነት ምክንያት አይኖረኝም። ምናልባት ይሄ ነገር እያሰጋሽ ከሆነ ብቻህን አይደለም፣ በጣም በዙሪያ ብዙ ሰዎች ማንም ሰው ያለ እኔ ፍቃድ ወይንም ያለ እኔ እንትን አንቺ ሊረብሽሽ አይችልም። ማንም ሰው ማለት ነው። ኦኬ፣ እስከዛሬ ድረስ አንተ ፈቅደላቸው ነበር የረበሹኝ ማለት ነው? ኖ ሩታ፣ እንደዛ እያልኩሽ አይደለም። ከዚህ በኋላ ግን አንቺ ጋር ማንም አይደርስም ነው እያልኩሽ ያለሁት። እኔ አሁን ይኸውልህ አንተ ፈቀድክም አልፈቀድክም ያንተን ፍቃድ ከመጠበቅ እነሱ አልፈዋል፣ አፈንግጠዋል ማናቸውም እና ያንተን ፍቃድ አይጠብቁም። እሱ ማንም እንደማይረብሽሽ ከፈለግሽ ቤት ገብተሽ አይተሽው የምትረበሽ ከሆነ መውጣት ትችያለሽ ሩታ። ለምን ድጋሚ ሌላ እድል ሌላ ቻንስ ላቃጥል? ከዚህ በፊት እኮ እንደዚህ ብዬ ቻንስን አቃጥዬ ወቴን እንደዚህ አይነት ነገር ውስጥ የከተትኩበት ነገር በጣም ይጸጽተኛል። ብዙ ጊዜ መታመን የማይችሉ ሰዎችን እያመንኩኝ በጣም ህይወቴን በብዙ መንገድ ራሴን ጎድቻለሁ። ስለዚህ አሁንም ይሄንን ነገር እንደዚህ እናድርግ እንደዛ እናድርግ እኔ ምንም በቃ ትቼዋለሁ ሁሉንም ነገር። ወደዛም ቤት አልመለስም። እናንተን ያነጋገረንም ያከራከረንም ህግ ፊትም ቀርበን ስለ በቃ ብዙ ነገር ብቻ አውርተናል አይደለ? በእኔም ባንተም ስም ያለ ንብረት አለ ምናምን ሰው ይሄ ነገር በቃ እኔ እልህ ውስጥ ተጋብቼ ለምን ብዬ ለማን ብዬ ምናምን ብዬ የጀመርኳቸው ፕሮሰሶች ነበሩ። ሁሉንም ነገር ትቼ ነው መሄድ የምፈልገው። ምንም ነገር አልፈልግም። ገባኛል ሩታ። አሁን እንደምታስቢው እኔ ማስቸግርሽ መስሎሽ ወይ ዙሪያ ላይ ያሉ ሰዎች የሚያስቸግሩሽ መስሎሽ ከሆነ የምትሄጂው እሱ እንደማይሆን ቃል ገባልሻለሁ። እኔ ደግሞ እንደዛ ብቻ ሳይሆን የሆነ አዲስ ኢንቫይሮንመንት መልመድ እፈልጋለሁ። በቃኝ እኔ እዚህ መቆየት አልፈልግም። የራሴ ነው። ሁሉም ሰው አዝኖብሽ ብትሄጂ እኮ አንቺም ተጎጂ ነሽ። ማንም ያዝንብኝ? ሁሉም ሰው አዝኖብሻል እኮ በመሄድሽ ደስተኛ አይደለም አይደል? ኦኬ፣ እስከዛሬ ድረስ ሲደረግ በነበረው ነገር ማንም ደስተኛ ነበር ማለት ነው። እኔ በማረገው ነገር ሰው የሚያዝነው አሁንም ነው ወደ ውጭ ሀገር ነው። ችግር የለውም። እናት አባቴን ከልባቸው ይቅር ብለውኝ እንዲመርቁኝ አድርጋለሁኝ። በቃ እነሱ ደስተኛ ከሆኑ ከመረቁኝ በሰላም ከወጣሁኝ ምንም አልሆንም፣ እግዚአብሔር ይመስገን። ከዛ በተረፈ ፈጣሪ ይጨመርበታል፣ ኖርማል ይሆናል ሁሉም ነገር ማለት ነው። እኔ ደግሞ እግዚአብሔር ይመስገን ምንም አይነት ነገር አያቀተኝም ከዚህ በኋላ። ምክንያቱም ብዙ ነገር የሚያስፈልግሽ ነገር ምንም የሚጎልብሽ ነገር የለም። እኔ ምንም ጎልብኝ አሁንም ምንም አልጎደለብኝም እኮ ማለት የሆነ የጎደላት ነገር አለ ብለህ ታስባለህ? እንደዛ ይሰማሃል? እንደዛ እያልኩኝ አይደለም፣ ግን ደግሞ የራስሽ ላይ በራስሽ ጠንቅቀህ ታውቀኛለህ። ምንም ነገር ማድረግ ከፈለኩኝ ለማድረግ የሆነ ሌትና ቀን በቃ ፎከስ አድርጌ መስራት እንደምፈልግ ታውቃለህ አይደለ? በቃ የሆነ ነገር ማድረግ ከፈለኩ ማሳካት ከፈለኩኝ ምንም ጊዜ አይፈጅብኝም። የሆነ ነገር ላይ በቃ ጊዜ መስጠት ነው የሚጠበቅብኝ። ስለዚህ አሁንም ቢሆን ይሄንን ነገር ለማድረግ እኔ ወደ ኋላ አላለም። ምንም ነገር ማድረግ እችላለሁ። እገዛህንም እርዳታህንም ምንም ነገር አያስፈልገኝም። በቃ ለልጅ ታስፈልገው ላንቺ እንኳን ምናልባት እርዳታ ላይ ያስፈልግሽ ይችላል። ልጄ ግን እኔ ያስፈልገዋለሁ። ገባሽ? ልጄ ያለባት እንዲያድግ አልፈልግም። የኔን ፍቅር ማግኘት አለበት። ስለዚህ ሩታ አንቺ ብቻ ራስሽን እንደ እናት ብቻ አድርገሽ አትቁጠሪ። ገባሽ? የፈለገ ነገር ቢሆን ነገ ከነገ ወዲያ አባቴ ማለቱ አይቀርም አይደል? ኖ የጠየቅሽ እኮ ነው ያለው። ነገ አይጠይቅሽም? አንቺ አባቴን ብሎ አይጠይቅሽም? አባቴን ብሎ አይጠይቅሽም? ነገ ላይ ይጠይቅሻል እኮ ሩታ። ለምን ነው እንዴት ነው የማይጠይቅሽ? ምን ልትይው ነው? ብዙ አይነት ነገሮችን ምን አይነት ነገሮችን በደንብ አድርጌ እንዳስተናገድኩኝ በደንብ ስላየ እና ደግሞ ምን ያውቃል አሁን የጨቅላ ህፃን እኮ አሁንም እኮ አባቴ ብሎ አይጠይቀኝም። ያኔ ግን ሊጠይቀኝ ሲል የሚያየው ነገር አለ። ሶ ለዛ ጥያቄ መልስ ራሱ ያገኛል። አይጠይቀኝም።
ለምን እንደዚህ ለዛ ጥያቄ መልስ በደንብ በተገቢው መንገድ ያገኛል እንዴ አንተ እንዴት ነው ክፋቱን ከምታስቢ በመልካምነት በሰላምና ፊት ለፊት ግልጹን ነው እየነገርኩ ያለው ስለምንም አይነት ክፋት እንደዚህ ነገር እኔና አንቺ አያዋጣንም ገባሽ ለልጃችን ስንል መኖር አለብን ይሄንን ማመን አለብሽ ሁለታችንም ማለት ነው ቆይ ግን ዛሬ ነው እንዴ አንተ ልጅ የታየ ምንድነው ልጅ ነው ዛሬ ላይ መጥተክ ያኔ ልጅ ብለ ፍቅር ቅንጣት ያክል ያልሰጠው ልጅ ሩታ እባክሽ ነው ወሻሽባክ አንዴ እንኳን ሪያሊቲውንም ነገር እንምሰል እሺ ሩታ አንቺን እንደ ጥሩ እያደረግሽ እኔን እንደ ክፉ እያደረግሽ ሁልጊዜ ማሳየት ትፈልጊያለሽ ለምን ይሄንን ታደርጊያለሽ እኔ ጥሩ አንቺን እንደ ጥሩ እያደረግሽ እኔን እንደ ክፉ እያደረግሽ ነው ብዙ ጊዜ የምትቆጥሪው እንዴ ለምን ነው ባለፈው ነገሮችን ለመውቀስ እናንተን ለማለት የምትሞክሪው እንዴ ሁሉ ነገር ተታናል እኮ ትችሻለሁ ችግር የለውም በቃ የግሌን ህይወት የራሴን ህይወት መኖር ፈልጋለሁ አልሽኝ ታውኩሽ እኔም የራሴን ህይወት ነው እየኖርኩኝ ያለሁት ግን ደግሞ በመሀላችን ልጅ አለ ይሄ ልጅ ስለዚህ ይሄ ልጅ ደግሞ እኔ አስፈልገዋለሁ አንቺም ታስፈልጊዋለሽ ያ ደግሞ ለመሆን እዚሁ ሀገር ውስጥ ነው መሆን ያለብሽ ያልኩሽ ያለሁት ከኢትዮጵያ መውጣት ምንም ላንቺ የሚጠቅምሽ ነገር የለም የምትፈልጊው ነገር የሚያስፈልግሽ ነገር እኔ ማሟላት እችላለሁ እዚሁ ለምን ልጅ አብሮሽ እስካለ ድረስ ማለት ነው ቆይ ማለት አባትነትን መግለጽ የምትችለው በገንዘብ መጠን ነው አባትነትን ፍቅር የምትለካው በብር መጠን ነው ሩታ ለምንድን ነው ነገር የምታስቢው እኔ ስለ ገንዘብ ስለምናምን ነገር አይደለም እያወራሁሽ ያለሁት በቃ አንቺ ቢያንስ የሆነ ነገር ይጎለኛል የሆነ ነገር አጣለሁ ነገ ላይ እዚህ ሀገር እየኖርኩኝ ልጄ ማሳደግ ያቅተኛል እንኳን ብለሽ እንዳታስቢ እኔ ያለሁኝ ነው እያልኩሽ ያለሁት ያቅተኛል ጭራሽ አያቅተኝም ለምን ያቅተኛል ሰው አይደለሽ እንዴ ሰው እኮ ይወጣል ይወርዳል ያለ ነው ልታጭቻለሽ ሙሉ እጅና እግር አለኝ ጤነኛ ነኝ ፈጣሪ የተመሰገነ ይሁን መስራት መለወጥ ማድረግ እችላለሁ አንተ ማድረግ የምትችለውን እኔ ማድረግ እንደያቅተኛል ግን ደግሞ ነጋችንን ማናችንን ምንም እናውቀው ነገር የለም ነገ ምን ይኖረን ምን እንጣምናውቀው ነገር የለም መውጣት እንዳለ ሁሉ መውረድም ምንም እንዳለ ማወቅ አለብሽ ገባሽ አንቺ አሁን ባለሽበት ነገር ብቻ አይደለም ራስሽን መገመት ያለብሽ ነገ ምን እንደሚገጥምሽ አታውቂም አልገባኝም አንተ ራስን ዛሬ ላይ ባለ ነገር አይተው ነው ማለት ነገ አብሬሽ መሆን አለብኝ ነገ እንደዚህ ሊሆን ይችላል እያልከኝ ያለኸው ሩታ እኔ አሁን ካንቺ ጋር ለመከራከር የሆነ ነገር እንትን ለማለት አይደለም ወደ አንቺ የመጣሁት ስለዚህ ተረጅኝና ፍላጎቴን ለማድረግ ሞክሪልኝ እኔ ያልኩሽ ያለሁት በቃ እዚሁ ሀገር ሁኚ መኖር ከፈለሽ እኔ የምኖርበት የነበረውን ቤት እለቅልሻለሁ ትቼ እወጣለሁኝ እዛ ቤት ውስጥ መኖር ትችያለሽ ቁልፍ ሰጥሻለሁኝ የቤቱን ቁልፍ ይዤልሽ ነው የመጣሁት ከዛ ወደ ቤትሽ ግቢ ከዛ ማግዝሽን ነገር አግዝሻለሁ አብረን እየተነጋገርን ልጃችንን በሰላማዊ መንገድ ማሳደግ እንችላለን ሩታ ይሄንን ነው እያልኩኝ ያለሁት ሌላ አማርኛ የተጠቀምኩት ነገር የለም እኔ ደግሞ እዚህ መሆን አልፈልግም ምንም አይነት ነገር አያስፈልገኝም ከዚህ ሀገር ወጥቼ ነው ኑሮዬን መቀጠል መስራት ነው መለወጥ የምፈልገው ሩታ ታያ የሚጠጥሽን ነገር ምን ታደርጊያለሽ አንድ 5 አመት ነው ከዛ በኋላ የፈለከውን ነገር ማለት እችላለሁ ማለት በቃ ኮኔ 5 አመት ሙሉ ያለ ልጅ መቆየት የምችል ይመስልሻል በህግ መፈለግ የምትፈልገውን ነገር ማድረግ መጠየቅ ይፈልከው እኔ ሩታ እኔና አንቺ ጋር አሁን ህግ ምናምን ነገር ለማለት አይደለም የመጣሁት እኮ እኔና አንቺ በመነጋገር ታምኛለሽ አይደል በመነጋገር ታምኛለሽ ተነጋግረን እንፍታ ነው ነገሮችን እያልኩሽ ያለሁት እንጂ ህግ ምናምን ነገር ላይ እኔ ደክሞኛል እንደዚህ አይነት ነገር ውስጥ መግባትም አልፈልግም በቃ ሰው ነሽ እኔም ሰው ነኝ በመነጋገር ነገሮችን ማስተካከል እንችላለን ስለዚህ እሺ አሁን ምንድነው የምትፈልገው ከኔ እኔ አክሰፕት እንዳደረግ የምትፈልገው ነገር በቃ ወደ ውጭ ሀገር ይላል የምትይው ነገር ታይና ልጃችንን እኔም እየመጣው እየጠየቅኩት እዚሁ አሳድጊ እናሳድግ ነው ያልኩሻለሁ ይሄ ደግሞ የኔ ሐሳብ መሄዱን አልተውም ልጄንም ይዤ ነው የምሄደው ስራዬንም እዛ ነው የምሰራው ኤቭሪቲንግ ላይፍ ሁሉ እዛ ነው የሚቀጥለው ሩታ ፕሊስ ራስሽን ለማዳመጥ ሞክሪ ራሴን አዳምጪው ውሳኔ ነው በነገር ላይ እያዳመጥሽ አይደለም ሩታ ራስሽን እያዳመጥሽ አይደለም እሺ አስቢበት እኔ አሁን እዚሁ ነኝ አልሄድም ውሳኔሽን እስከማቅ ድረስ ስለዚህ ጊዜ ሰተሽ ከራስሽ ጋር ተነጋገሪ ቤተሰብሽን ማማክሪ ቤተሰብሽ የእውነት ደስተኛ ሆነው ሂዚ ብለው መረቀው ከሰኞሽ እግዚአብሔርን ነው የምልሽ አንድ አልጠይቅሽም ሩታ ምን ትችያለሽ ብዬ ነው የምሽኝ ችግር የለው ግን በእርግጠኝነት ቤተሰብሽ ይሄንን ነገር አይፈልገው 100% እርግጠኛ ስለሆንኩኝ ነው ስለዚህ እነሱ ደስተኛ ነን ሂዚ ብለው ከመረቁሽ ግን ችግር የለውም እኔ እንዳለልኝ እኖራለሁ ፈጣሪ ምን ትሆናለህ እኔ አሁን ለቀልድ ምናምን አይደለም የመጣሁት
ብዙ ጊዜ ይሄንን ነገር አድርጊ። በቃ ችግር የለውም። በቃ ስለኔ እሺ አታስቢ። ብዙ ነገር በእናትህ እኔ እሺ ይሄንን ነገር አድርጊ፣ አስቢበት። ስለ ምናምን የሆነ ነገር ድራማቲክ ነገር ለማየት አይደለም የመጣሁት እኮ በቃ አስቢበት። ጊዜ ስለልኝ ምናምን አይደለም የመጣሁት ገባህ? ትርፍ ቃል ባንነጋገር ጥሩ ነው። በቃ ይሄንን ነገር አስቢበት። ከዛ ያለውን ነገር ንገሪኝ። የት ትችያለሽ? አሁን በቃ ይሄንን ነገር ነው ለመናገር ጥሩሽ ነበረው። ብዙ የምቀይረው ሀሳብ አይኖርም። ብዙ ሰስፔንስ ሆነ እንዳትጠብቀኝ እንደሞ አሳውቃለሁ ከቤተሰቤ ጋር ያለውን ነገሮች። መልካም ጊዜ ነው። ለማንኛውም ፋሚሊዎች ያው ትንሽ አሁንም ሩታ ይመስለኛል እልህ ውስጥ ነው ያለችውና የተዋት አይመስለኝም። ይሄ ባለፈው እልሆች ምናምን ያ ነገር ደግሞ እኔ ደክሞኛል፣ ሰልችቶኛል። እኔ አሁን ከእሷ ጋር እልህ መገባባት ምናምን ነገር አልፈልገውም። ለዛ ነው ብዙ ያልተጫንኳት፣ አስቢበት ምናምን እያልኳት ያለሁት እና ብቻ ለሁሉም ነገር ፈጣሪ ያውቃል። ልጃችንን አብረን እየተነጋገርን አብረን መኖር እንኳን ባንችል እኔ እና እሷ ተለያይተንም ቢሆን ግን እየመጣሁ እየጠየቅኩት የሚያስፈልገውን ነገር እያደረኩኝ ማሳደግ ልጃችንን እንችላለንና ይሄ ነው ለላችሁ የመጣሁት ማለት ነው። ቤተሰቦቼ በጣም ይቅርታ። ያው በመነጋገር ለማመን እየሞከርኩኝ ነውና ዛሬ ያለን ቆይታ ይሄን ይመስል ነበር። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። እሺ ካለችኝና ከተስማማችልኝ እንግዲህ ነገ ምላሿን ሰምተን እንደሚሆን እናደርጋለን ቤተሰቦቼ እና በጣም አመሰግናለሁ አብራችሁኝ ስለነበራችሁ። ክበሩልኝ። እወዳችኋለሁ።